እንመለሳለን። እንዴት ናችሁ? ክብራትና ክብራን ሁሉ አማን ነው ወይ? እንዴት ናችሁ? ታፕ እያደረጋችሁ ላላችሁ በሙሉ ልባይ ምስጋና ይድረሳችሁ። ይሄ የደሳለኝ መልአኩ ባላገሩ ሁለት በጣም ትዝ ይላችኋል። በ120 በቴሌቪዥን ህፃን እያለን ሁልጊዜ ይከፈት ነበርና ከሰዓት በኋላ እንዲሁ ኢትዮጵያ ሆናችሁ እዚህ ሆናችሁ እንዲህ ያለ ሙዚቃ ሲሰሙ ትክክለኛ ኢትዮጵያውያኖች፣ በነገራችን ላይ ኦሮሞ፣ ከአማራ፣ ትግራይ እንደዚህ አይነት ሙዚቃ ሲሰማ በትዝታ ውስጥ ይከታል። አሁን ምን አይነት ዲያስፖራዎች እንዳሉ አላውቅም። እንዴት ያሉ ዲያስፖራዎች እንደከበቡን አናውቅም እንጂ ትክክለኛ ኢትዮጵያዊ ለሀገሩ ያስባል እና በትዝታ ወደ ኋላ ይከተኛል። ሀገራችንን ህዝባችንን ሰላም ያድርግ። ሲጋገር ሲቦካ ያሳየን። ከእናቶቻችን ከአባቶቻችን ፊት ላይ እንባ እግዚአብሔር ያንሳልን። አሜን ነው ወይ? አሜን ነው። አሁን እንባ ከእናቶቻችን ፊት ላይ እንባ ይወገድ ስል ደስ ማይለዋል። እናቶቻችን ፊታቸው ላይ ወዛቸው ይምጣ። አባቶቻችን ተስፋቸው ይለምልም። ህፃናቶች ወደ ትምህርት ቤት ይሄዱ። ወንድሞቻችን ነግደው ያትርፉ። ማይወዳለ በነገራችን ማይወድ ሰዋል ማይወዳለ በፍጹም ማይወዳለ ግን ያው መናገር አለባችሁ ለማለት ያለው። እሺ እንዴት ናችሁ? ሁሉ አማን ነው? ሳምንቱ እንዴት ሄደ? ምን አዳዲስ ነገሮች አሉ? እናንተ አካባቢ ምን አዳዲስ ነገሮች አሉ? ዛሬ ብዙ ነግራችኋለሁ። ፖለቲከኞች ካላችሁ አስቀድሜ ያስገባችሁና ሰዓት ለመቆጠብ ያህል ወደ ውይይት እንሄዳለን። እኔ አንድ 40-30 ደቂቃ ያህል ማክሲመም አንድ ሰዓት ያህል የራሴን አካሄድ ከሄድኩኝ በኋላ ነው። ካላችሁ ግን 6 ወይ 7 ፖለቲከኞች ካሉ በቂ ነው። ማን ምን እንደሚል ጽድት ባለ መንገድ እንድንወያይ ማለት ነው። አማራ ፋኖ እንደምታውቁት 39ኛ ቀኑን ይዟል። ዘመቻ አንድነት ብለው የከፈቱት የጎንደር፣ የሸዋ፣ የወሎ፣ የጎጃም በጣምራ ቃል አቀባዮቻቸው መግለጫ ሰጥተዋል። የመንግስትን ኃይል እያዳከምን ነው፣ ብዙዎችን እየማረክን ነው፣ ወደፊት እየገዘገስን ነው ይላሉ። እሱን አስደምጣችኋለሁ። ከመንግስት በኩል ፋኖች የሉም እኮ የት አሉ? እንትና የት ነው ያለው? ከበደ የት ነው ያለው? ማርሸት የት ነው ያለው? አስረስ የት ነው ያለው? እያለን እየፈለግን ነው ይላሉ። ሁለቱንም አስደምጣችኋለሁ። እናንተ ፍርዱን ሰጣላችሁ። የት ነው ያሉት? ድንጋይ ያወረውራሉ፣ ይሮጣሉ፣ ይተኩሳሉ፣ ይሄዳሉ። እኛ እኮ እየፈለግን ነው የሚል መግለጫ ሰጥቷል ከመንግስት በኩል። ትክክለኛው የትኛው ነው? እውነታው የትኛው ነው? እንግዲህ የሁለቱም ደጋፊዎች ገብተው ሲናገሩ ታደምጣላችሁ ማለት ነው። ትግራይ ያስጠንቅቃለች። ትግራይ ሳይሆን ያስጠነቀቀችው ቲፒኤልኤፍ ነው። ይሄ ፓርቲ 1968 የተመሰረተ ፓርቲ ነው። ወደ ቀደመ ይሄ ከመጀመሪያው ጦርነት በፊት ወደ ነበረው እንካ ሰላምታ ውስጥ ለመግባት እየሞከሩ ያሉ ይመስላል። ለማንኛውም የቲፒኤልኤፍ ሰዎች ህጋዊ ቁመናችን ካልተመለሰ ከባድ ነገር ይፈጠራል ብለዋል። ከባድ ነገር ምንድን ነው? ከባድ ነገር? ይሄ ከባድ ነገር ምንድን ነው? መተንተን አለበት። ፖለቲከኛ ነን ብላችኋል። ሳምንቱ ሙሉ ስታነቡ እንደዋላችሁ ተስፋ አድርጋለሁ። አይሆፕ ፖለቲከኞች ስታነቡ ነው ያላችሁት ብዬ ተስፋ አድርጋለሁ። እኔ ቤት የሚወጡ ፖለቲከኞች በዚህ የሚጠረጠሩ አይደሉም። አንዳንዶች ግን የሆነው ፖለቲካ የሌለበት ቦታ ላይ ታይታችኋል። አንደኛው እንደውም ፖለቲከኛ የሆነ ጡት ማሳያዣ ጠፍቶ ለመገላገል ሲገባ አይቼዋለሁ። መጠንቀቅ አለበት። ፖለቲከኛ ቆፍጣና ነው መሆን ያለበት። ጡት ማሳያዣ ጠፋ ለመገላገል እንዴት ትገባለህ? ምን ማለት ነው? ይሄ ለሌሎች መተው ነው ያለበት። እኔ ሲመስለኝ ጡት ማሳያዣው አልጋ ስር ቢፈለግ ይላል። እሑድ ሲመጣ ደግሞ ፖለቲከኛ ሆኖ ይመጣል። እና ፖለቲከኛ ስርዓት መያዝ አለበት። ቁም ነገር ፖለቲከኛ ቆፍጣና መሆን አለበት። ምን አይነት አጀንዳ ላይ ነው መሳተፍ ያለበት? ከነማ ጋር ነው የምታወራው? ምንድን ነው የምትናገረው? ምክንያቱም ሰው እዚህ ጋር ይመጣና ደግሞ በስድብ ያጠናግራል። ከዛ ተሰደብኩ ትላለህ። ስለዚህ ውሏችሁ መስተካከል አለበት። ለወጣችሁበት ማህበረሰብ ነው የምንታገለው ነው የምትሉትና ከሰኞ እስከ ዓርብ ባለው እንትን ላይ ጥንቃቄ ያስፈልጋል ማለት ነው። ሌላ በሳምንቱ ሌላ ምን አዲስ ነገር አለ? ምን አዲስ ነገሮች አሉ እናንተ ጋር? ከኔትፍሊክስ በላይ ነው የምከታተለው። ቴንኪው ወንድሜ፣ ቴንኪው። ሰዎች እንደዚህ በቁም ነገር የሚከታተሉ ሰዎች ስላሉ ነው እኔም በጣም በተቻለ መጠን ደረጃውን የጠበቀ ውይይት ለማድረግ ጥረት ማድረገው። ቁም ነገር አንዱ እንደውም በደንብ ይግረምህ ብሎኛል። እና ይግረምህ ላይቭ ስትገባ ከሚስቴ ጋር ላደርግ የነበረውን ነገር አቋርጬ ወይም በይደር አዘግይቼ ነው ላይቭ ማየ ብሎኛል። ትልቅ ነገር ነው።
የበለጠ እንድጠነቀቅ ነው የምታደርጉኝ። የበለጠ ጋጦጦችን እያባረርኩኝ ስርዓት ያላቸውን ሰዎች እንዳመጣና ፍንትው ያለ ውይይት እንዳደርግ ነው የምታበረታቱኝ። ይሄ ጥሩ ነገር ነው፣ ጥሩ ነገር ነው። እሺ ሌላ ነገር አለ? ሌላ ምን አዲስ ነገር አለ? እንኳን ለዳግማ ትንሣኤ አደረሳችሁ። ለክርስትና እምነት ተከታዮች እንኳን አደረሳችሁ። ጉቺ እሺ አፈሳ እሱን አይቻለው። አፈሳ የሚባል ነገር እንዳለ ከዚህ ቀደም በተደጋጋሚ አውርተናል። የርቀት ነው የተማረው እያሉ ነበር። አይሉኝም። ማንም አይለኝም። ማንም ሊለኝም አይችልም። ማንም ሊለኝ አይችልም። እንዴት ይለኛል? እያየኸኝ በፎቶ እያየኸኝ አፍንጫዬን፣ ጆሮዬን፣ አይኔን ሳወራ እያየኸኝ ማንም እንደዛ አይዳፈረኝ። ማንም እንደዛ ሊልም አይችልም። ካለኝ ምናልባት ወይ የማያውቀኝ ሰው ነው እንጂ እንደዛ አይሉኝም። እሺ ሌላ ጥያቄ አለ? ሌላ አዲስ ነገር ሚስቴ ወዳለች እንኳን ማርያም ማረቻት። የተወለደችውም ልጅ እግዚአብሔር በቁም ነገር ያሳድግልህ። በስነ ምግባር የታነጸው ልጆችን ማሳደግ የወላጆች ትልቅ ኃላፊነት ነው። ልጆች በስነ ምግባር ታነጸው ካላደጉም ይሄው እዚህ ጋር እንደምታዩቸው ይሆናሉ። የወላጆች ትልቅ ክትትል ያስፈልጋል። ልጅ መውለድ ብቻ አይደለም። አስተዳደግ is very important። አስተዳደግ ካልሆነ በ60 ዓመታቸው ተሳዳቢዎችም የሚፈሩት እዚህ እናትን እንዲላርጋት እናትን እንዲያርጌ ምናምን ነው የሚሏችሁና በስነ ምግባር ማደግ አለባቸው። ያን እንደምታደርግ ተስፋ አድርጋለሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ እሺ ኦኬ ፖለቲከኞች ካላችሁ ከአሁን ሰዓት ጀምሮ መምጣት ትችላላችሁ። ዋና ዋና ነገሮችን ነግራችኋለሁ። ታፕ ኮፒ ሊንክ ሼር ታደርጋላችሁ። ሰዓታችሁን ብዙ አልይዝም። እሺ 1 ደቂቃ ታፕ እያደረጋችሁ 20 ሺህ አስገቡት። ያነበብከው መጽሐፍ ከ3 አያልፍም የተባለው እውነት ነው ወይ? አይ ከ3 ይበልጣል። ተው ከ3 ይበልጣል። ሁሉንም ሰው እንደዛ ነው የምትሉት። እሺ ሌላ ጥያቄ? ሌላ ጥያቄ? አይ ቲንክ ከ3 ይበልጣል ጥርጣሬ ካለ። እሺ ሌላ ጥያቄ? ስለ ቶክቻው ምን አዲስ ነገር አለ? አይ ዶንት ኖ ምን አዲስ ነገር አለ? እኔ እንጃ። ብሔርተኞች ይሰድቡሃል ወይ? ግራ ገባኝ። እኔ እነዚህ ተጣመው ያደጉ ብሔርተኞችን በማስተማር ደከምኩኝ። እኔ ቢያንስ እስኪ እኔን የምታውቁኝ አላችሁ? ስለኔ ባህሪ የምታውቁ? እኔ በባህሪ በግሩፕ አላወራህም። ብሔርተኞች በነገራችን ላይ አይሰሙም። እኔ በግሩፕ አላወራህም። እኔ ማወራ በግለሰብ ነው ማወራ። አንተ ስልህ እኔ ብለህ አናግረኝ። አንዳንዱ ፈሪ ስለሆኑ እኮ ነው። ገብቷል? ፈሪ ስለሆኑ ሄደው ይደበቃሉ። ሰደበን ይላሉ። ከሰደብኩ ማለት ነው። ይጠየፈናል ይላል። ይጠየፋለሁ አንተን ወይ አንቺን ፐርሰናል። ስለዚህ እንደዛ ነው እኔን ማናገር ያለብን። ግልጽ ነው። በተረፈ እዚህ ሶሻል ሚዲያ ላይ ህዝብ እንደ ህዝብ እንዳይሰደብ የመጀመሪያውን ስራ ያደረኩልህ እኔ ነኝ። መሰከርክልኝ አልመሰከርክልኝ? ህዝብ እንደ ህዝብ እንዳይሰደብ፣ እንደ ኦሮሞ እንዳትሰደብ፣ እንደ አማራ እንዳትሰደብ፣ ፖለቲካን እንደ ትግራዊ አድርገህ እንዳትሰብክ፣ እንደሌላ እንዳታረግ። ምን አባቱ ያመጣል? ህዝብ እዛ እኮ መከራውን የሚያየው እኮ ነው። እዚህ መጥቶ የማንም ወመኔ ህዝብ ሲሳደብ እሺ ልሎ አይገባም። እሱ ለሽቀላው ነው። እኔ ኃላፊነት ያለብኝ ሰው ነኝ። እንደዛ አላደርግም። ስለዚህ እኔ ነኝ የኔ ያስተማርኩ። በተረፈ ሳናግራችሁ ችግር ካለ ፐርሰናሊ ነው ማናግር፣ አንተ ወይ አንቺ እያልኩ። የኔ መርህ እንደዛ ነው። ግን ፈሪ ስለሆኑ ቲፎዞ ብቻቸውን ሲሆኑ ስለሚበርዳቸው በራስ መተማመን ስለሌላቸው ቲፎዞ ይሰበስባሉ። በነገራችን ላይ የብሔር ፖለቲካ እንደዛ ነው ዲዛይን የተደረገው። አንተ ብላችሁ ስታናገሩት የሆነ ቦታ ቤት ይከፍትና ሰደበን እኮ እሱማ ለኛ ያለው ጥላቻ። ሰውየውን እኮ ነው የምጠሉት፣ ሰውየውን ነው የምጠሉት። እሱ ግን ይነግራቸዋል። እነዛ ምስኪኖች ናቸው። አይገርምም? ይጠላናል እኮ ይጠላናል። አንዱ ልጅ ደንቆሮ ብትሉት ደንቆሮ አለን ይላሉ። ደግሞ እነዛም አፍሩ በጋራ ደንቆሮ አለን እኮ አይገርም ይሏልና ይሄ መስተካከል አለበት ለማለት ያህል ነው። ቢያንስ ብሔርተኞች
ይሄን አድርጉ እንጂ ይሄ እኮ ቤዚክ የሰው ልጅ እኮ ቤዚክ ሊኖረው የሚገባ እኮ የመጀመሪያ እኮ የኮንቨርሴሽን ቤዚክ ነው እንዴ። እኔን ብጠሉኝ እኔ ወንድሜ መጥቶ እዚህ ጋር አይመልስላችሁም። ወንድሜ በራሱ ዛቢያን ያለው እህቴ በራሷ ዛቢያን ያለችው እንኳን የኔ ብሔር ማለት ነው። ወንድሜ መጥቶ እንትን አይደል እንዲያናግራችሁ አልፈልግም። አያናግራችሁም ጭራሽ። እናንተ እኮ ነውር ሚሊዮኖቹ ነው የምትሰበስቡት እኮ ያው ምን አንተ ብዬ እያወራሁ አንተ እያልኩ እግዚአብሔር ይፈውሳችሁ። ሌላ ምን ይባላል? እሺ ሌላ ጥያቄ አለ? ሌላ ጥያቄ ማንነትን ለምን ትደብቃለህ? አንተ ማንነትን ተናግረህ ምን አገኘ? መከራ አመጣህብን እንጂ እከካ አመጣችሁብን፣ ችግር አመጣችሁብን፣ ጭካኔ አስተማራችሁን እንጂ በማንነታችሁ ተደራጅታችሁ ቴክኖሎጂ ፈጠራችሁ፣ አፕሊኬሽን ፈጠራችሁ፣ የተለያዩ ሶፍትዌሮችን ፈጠራችሁ። ይሄ ገበሬ ከሃርቨስት ሃርቨስት ወይም ደግሞ ሃንድ ቱ ማውዝ ከማረስ አውጥታችሁት ወደ ሜካናይዝድ እርሻ ቀየራችሁት። ምን መርፌ ፈጠራችሁ። ተንኮል ነው፣ ሴራ ነው፣ ምቀኝነት ነው፣ ክፋት ነው። እስኪ ምን በግሩፕ ሆናችሁ ምን ፈጠራችሁ? ስድብ ነው። በጣም በየወሩ የሚከፈለው አይመስልም። ማንነት ምናምን ሲል በየወሩ ደሞዝ የሚከፈል አይመስልም። እሺ ሌላ ጥያቄ አለ። ሌላ ጥያቄ ሰው መግደል ነው። ሰው አዛውንት መምታት ነው። ህፃናት መድፈር ነው። ህፃናት ለደፈረ ጎረምሳ ጀስቲፋይ ለማድረግ መሰብሰብ ነው። ምን ሌላ ምን አላችሁ? አለ በምስኪኖች ደም ማላገጥ ነው። ማንነትን አስይዘ ባንክ እንኳን አትበደርም። 5 ብር አትበደርም። ትበደራለህ። ምግብ ቤት ከፍተህ እኔ እንትን ብሔር ነኝ ብለህ ብትል አስተናጋጁ ይለቅሃል። ሱሪን ቢያስወልቁ ፓንት የለህም፣ ግን ማንነት ትላለህ። ሱሪን ቢያስወልቁ ፓንት የለህም። ጸጉርን ከተላጨኸው ሚሊኒየም ያለፈው ሚሊኒየም የተላጨህ ምንም አፍሩም። መደበቅ እኛ እኮ እንደ ህዝብ መደበቅ ሲገባን ነው እኮ እኛ የምናወራው እኮ። እኛ ባለፉት 7 ዓመታት ምስኪኖች ላይ እንደፈጠር ነው እንዳደረግነው መቅሰፍት መዓት መደበቅ የሚገባን ሰዎች ነን እኛ። እኔ እንደውም በጣም ብዙ ተናገርክ አትበሉኝ እንጂ እንደሰራ ነው ግፍ ክርስቶስ ራሱ የዘገየው እንዴት ያለ ቅጣት ልቅጣቸው እያለ እያሰበ ይመስለኛል እንጂ ድሮ ነበር የሚመጣው። በተለይ ባለፉት 7 ዓመታት እንደ ህዝብ ነው የምላችሁ፣ እንደ ህዝብ። ለዚህ ሁሌም የእጅን ታገኛለህ፣ እኔም ጭምር የእጅን ታገኛለህ። ኦሮሞነት አያድንህም፣ አማራነት አያድንህም፣ ትግራዋይነት አያድንህም። እያንዳንድ ተንኮል ያዋጣህ ሁሉ በልጆች ታገኛለህ፣ በአንተም ታገኛለህ። እግዚአብሔር የልብ አምላክ ነው። በዛም ነው በተለይ ወላጆች ለልጆቻችሁ ከእንደዚህ አይነት ክፉዎች እንዲርቁ ነው መምከር ያለባችሁ። ልጆቻችሁ በስነ ምግባር ታንጸው ሌላውን እንዲጠሉ ሳይሆን ሌላውን እንዲወዱ፣ ችግር የሚያመነጩ ሳይሆን መፍትሄ የሚያመነጩ ሆናችሁ እንዲሆኑ እንዲያድጉ ነው ማድረግ ያለባችሁ። ቁም ነገር እኛ የተበከለንን እግዚአብሔር ካልባረካቸው እግዚአብሔር ካላያቸው በስተቀር ባለፉት በተለይ እድሜያቸው በ30 በ25 አካባቢ ያለን መርዝ ስንጠጣ ነው ያደግነው። እሺ ሌላ ኦኬ ሌላ እሺ ታፕ ስላደረጋችሁ ከልብ አመሰግናለሁ። ይሄ በሰላማዊ መንገድ ኢትዮጵያ ውስጥ የተከሰቱ አበይት ክስተቶችን፣ ፖለቲካዊ ጉዳዮችን በሰላማዊ መንገድ የምናወራበት ቤት ነው። እኔ ማከብርህ ጨዋ እስከሆንክ ብቻ ነው። ይሰማል። እኔ ማከብርህ አድማጭ ተመልካቾችን እስካከበርክ ብቻ ነው እንጂ እኔ ማከብርህ ሚሊየንም 70ንም 90ንም ስላልከኝ አይደለም። እኔ እንደዛ አልሰራም። በጣም ለሚያከብሩኝ ሰዎች በጣም ሰው አክባሪ ነኝ። ፈራህ እግዚአብሔር አለብኝ ብዬ አስባለሁ። ጻድቅ አይደለሁም፣ ኃጢአተኛ ነኝ። ዕለት ዕለት ኃጢአት ምሰራ ልጅ ነኝ። በእንደዚህ አይነት ጉዳይ ላይ ውይይት ግን ብዙ ሰዎች ስለሚያደምጡ ለተቻለ መጠን ሰላማዊ ውይይት ማድረግ አለብን ብዬ አስባለሁ። የምትገቡ ሰዎች በዛ አውድ ነው። አደን በዘደይ የአንድ ሀገር ዜጎች ነን። ይሄ ነው አንድ የሚያደርገን ብዬ አስባለሁ። እሺ የመጀመሪያው ዜና እስኪን ስሙት። ትገኙ በጭቆና ውስጥ የስቅለት ዘመን ላይ በመሆኑ አማራ ከስቅለት
እስከ ትንሣኤ ያለው ኦኬ ታፕ እያደረጋችሁ ይሄ ነው ይህን እርግጠኛ ነኝ። የፋኖ አደረጃጀቶች የቀጥታ መግለጫ ሰጥተዋል። እሱን እያደመጥኩኝ ነበር ወደዚህ ከመግባቴ በፊት። እሱን አስደምጣችኋለሁ። ዘመቻ አንድነት ነው የጀመሩት። ምናልባት አማራ ክልል ላይ ምን እየተደረገ ነው የሚለውን ነገር ለማታውቁ ሰዎች እነሆ ጦርነት ከተጀመረ በእርግጥ የመንግስት ሰዎች ጦርነት ነው አሉ፣ ግጭት ነው ይላሉ። ግጭት ነው፣ ፍንጭት ነው፣ ጦርነት ነው፣ ምንድን ነው አይሮን ነው። ፖለቲከኞቹም የአማራ ፋኖ ደጋፊዎች እና ጦርነት ካልሆነ 2 ዓመት ሙሉ ምንድን ነው የእግር ኳስ ጨዋታ ነው እንዴ ምን ማረከው ምናምን ይላሉ። ክልሉን 80% ተቆጣጥረናል ይላሉ። የመንግስት ሰዎች ደግሞ ግጭት ነው ይላሉ። something's weird ነው በጣም። የመንግስት ሰዎች የሚገልጹበት መንገድ ይገርመኛል። ግጭት ነው ሲሉ በሁለት ግለሰቦች መካከል የተፈጠረ ግጭት አድርገው ነው የሚናገሩት። እንደገና ደግሞ ሌላ አስደምጣቸዋለሁ። 18,000 የሚሆኑ ሰዎች ደግሞ የፋኖ ታጣቂዎች እጃቸውን ሰጡ ይላሉ። እናንተ እስኪ የሚሉትን ሰምታችሁ ትፈርዳላችሁ። የሆነ ሆኖ ከፕሪቶሪያ ስምምነት ማግስት የተጀመረ ጦርነት ነው ይሄ። ራሳቸው የፋኖ ደጋፊዎች ጭምር እውነት ለመናገር በኮዙ ላይ በጣም ውስን ከሆኑ ደረጃቸውን የጠበቁ የአማራ ክልል የተደረገ ያለውን ጦርነት በአግባቡ የሚያውቁ የሚተነትኑ ካልሆኑ በስተቀር ዝም ብሎ አልፈያጁን ብትጠይቀው አማራ ነኝ የሚለውን አልፈያጁን ብትጠይቀው ምን እየተካሄደ እንዳለ አቅም ጦርነቱ ለምን ተነሳ ብትለው አቅም ሁሉን ግን አሉ ፈትፈተው የሚነግሩ አሉ። ለምን እንደተፈጠረ ኮዙ ምንድነው፣ ኢሚዲየት ኮዙ ምንድነው፣ ቤዚክ ኮዙ ምንድነው ብሏቸው እንደምትሰሙት ይወሰናል። ማንን ነው የምትሰሙት? ዝም ብሎ ሲደብረው ወይም ደግሞ ከወጣበት ማህበረሰብ ዝም ብሎ ፖለቲከኛ ነኝ ብሎ ቢናገር ሁለት ሰው ማደምጦ ሰውዬ ገብቶ አማራ ነኝ ብሎ የሚናገረውን ከሰማ ግራ ነው የሚገባ። እኛን ሳካትቱ ጦርነቱ ስለገቡ ፕሪቶሪያ ስምምነቱ ስለገቡ ነው እኛ ጦርነት ያነሳ ነው ሚልሃለ። እኛ ተስማሙ አልተስማሙ እኛ ከፌደራል መንግስት ጋር ከነበረን በደል ከደረሰብን ሰቆቃ አንፃር መዋጋታችን ማይቀር ስለነበር የተዋጋ ነው በዚህ ምክንያት ነው የሚሉ አሉ። የሆነው ምንድነው ይሄ ጦርነት ሁለተኛ ዓመቱን ይዟል። በዋነኛነት የጦርነቱ ምክንያት እንደምታውቁት ላለፉት በተለምዶ 27 ዓመታት እየተባለ በኢትዮጵያ በሚጠራበት ጊዜ ከዛ በፊትም በደርግ ጊዜ ከዛ በፊትም በተፈሪ መኮንን ጊዜ ተፈሪ መኮንን 1966 የሶስተኛ ክፍለ ጦር ደርጎች ናቸው ከስልጣን ያስወገዷቸው። ከዛ በኋላ ደርጎች በኔ አጠራር የኢትዮጵያን ፖለቲካ ወገብ የሰበሩ አላችሁ። የደርግ ሰዎች አላችሁ፣ ቁም ነገር እዚህ ውስጥ አላችሁ። እስኪ የደርግ ሰዎች አላችሁ፣ እስኪ አንዳንድ ቁጥር ጻፉልኝ። የደርግ ሰዎች፣ የደርግ ደጋፊዎች አትፍሩ አላችሁ አሉ። አሁን ለገባንበት ውጥንቅጥ ተጠያቂዎች እናንተ ናችሁ፣ ወይም እናንተ የምትደግፉት። ልጃቸው አለን፣ ልጆቻቸው ማኖሩልን። እኛም ሁላችንም የደርግ ልጆች ነን። አሁን ለገባንበት ምስቅልቅል ደርግ ነው ተጠያቂ። የመጀመሪያው ግንባር ቀደሙ ተጠያቂ ደርግ ነው ብዬ ነው ማምነው። ምክንያቱም ለመሰላችሁ ፖለቲከኞች እንደምታውቁት ይዋሿቸዋል። ፖለቲከኛ ውሸተኛ ነው። ፖለቲከኛ ቃል አባይ ነው። ፖለቲከኛ በቃሉ አይታመንም። እነዚህ የሙሉ ጊዜ ፖለቲከኞች ማለት ነው። ፖለቲከኛ ስልጣን እስኪይዝ ድረስ ይሸውዳል። በቧንቧ በየእንዳንዳችሁ ቤታችሁ ወተት እናመጣለን ይሏቸዋል። ወተት እናመጣለን፣ የዜግነት ክፍያ እንከፍላችኋለን። ተፈሪ መኮንንን ከስልጣን ሲያስወግዱ ደርጎች ምንም ስለ ፖለቲካ አቁም ምንም አሁን የሚያውቁ ይመስሏችኋል? ወታደር የወታደር ስራ ነው መስራት ያለበት። የሚያውቁ ፖለቲካን ደግሞ ፖለቲካ የተማሩ አሉ። ሲቪሎች አሉ፣ የሚያውቁ ሲቪሎች አሉ። ግን ተፈሪ መኮንንን የሚያህል ንጉስ ከስልጣን ካስወገዱ በኋላ ኢትዮጵያ አሁን ላለችበት የፖለቲካ ስብራት የዳረጉን ደርጎች ናቸው ብዬ አስባለሁ። እነዚህ 120 የደርግ ሰዎች ማለት ነው በኢትዮጵያ ፖለቲካ ውስጥ ጥቁር አሻራ ጥለው ያለፉ ማለት ነው። ፖይንቱ ምንድነው? ከሶስተኛ ክፍለ ጦር መጡ። አያውቁም ሶሻሊዝም ምን እንደሆነ አያውቁም። ካፒታሊዝም ምን እንደሆነ አያውቁም።
ከ3ኛ ክፍለ ጦር ሲወጡ አሁን አንዳንዶቹ የጻፉትን መጽሐፍ ስታነቡ ኢንተርቪዎቻቸውን ስታደምጡ ወይ ኢትዮጵያ ትላላችሁ፣ ወይ ኢትዮጵያ። ተፈሪ መኮንንን ጃንሆይን መስከረም 2 አካባቢ ላይ ይሄ የወሎ አካባቢ የተነሳውን ድርቅ ጆናታን ዲንቢልቢ አወቃችሁ? ጆናታን እነሱን አስገቧቸው፣ ቀረጹ፣ አፈነው ያዙ። የበዓል ቀን መስከረም 2 መስከረም አዲስ ዓመት በሚከበር ሰዓት የወሎን ድርቅ ለኢትዮጵያ ሕዝብ አሳዩ። ሕዝቡ ተቆጣ። ጃንሆይን ከስልጣን አስወገዱ። ካስወገዱ በኋላ ዋነኛ ለኢትዮጵያ ሕዝብ ቃል የቀቡት እኛ ፖለቲከኞች አይደለንም፣ እኛ የምናደርገው ይህን ንጉሳዊ ስርዓት ይህን የዘውድ አገዛዝ አስወግደን ፖለቲካ ለፖለቲከኞች ለቀን እኛ ወደ ካምፓችን ነው የምንገባው ነው ያሉት። ከዛ በኋላ ደርጎች እንዳሉት ወደ ካምፓቸው ገቡ። ለምን ወደ ካምፓቸው አልገባችሁም ተብሎ የፍስሐ ደስታን ኢንተርቪው እያደመጥኩኝ ነበርና ያው ስልጣን ያጓጓል ይላቸዋል። ስልጣን ያጓጓል። እርስ በርስ ተጫረሱ። ለኢትዮጵያ ትልቅ ዋጋ የከፈሉ 60ዎቹን ጨረሱ። ምሁራንን ሁሉ እየለቀሙ ጨረሱ። ፖለቲከኞችን አሳደዱ። ኢህአፓ ተሰደደ። ሻዕቢያ ጀብሃ መጨረሻ ላይ የመገንጠል ጥያቄ ያቀነቀነ። ቲፒኤልኤፍ ተመሰረተ። ኦነግ እንደምታዩት ነው። እነ መኢሶን ተፈጠሩ። አገር ባላዋቂዎች ስትመራ እንዲህ ነው የምትሆነው። ለዛ ነው የምታውቁ ሰዎች አዋቂ ነኝ ብላችሁ ፈንጠር እንዳትሉ። ከነዚህ ደንቆሮች ጋር ነው ፋይት ማድረግ ያለባችሁ። ካልሆነ ደንቆሮችን ፈርታችሁ ከመድረክ ከሸሻችሁ እነዚህ ደንቆሮች መሪያችሁ ይሆናሉ። ማለት የሚታገሉ ሰዎች እኒህ ሰዎች ሊመሩን አይገባም ካላችሁ እናንተ መታገል አለባችሁ። በሀገራችሁ ጉዳይ ላይ የሆነ ሰይ ሊኖራችሁ ይገባል። ስለዚህ በደርግ ጊዜ የነበረው ነገር እንደዛ ነው። ስልጣን እንዴት ይልቀቁ? እነ ዶክተር ሰናይ ልኬ ማለት በርክሌይ ዩኒቨርሲቲ ኬሚካል ኢንጂነሪንግ ተምረው የመጡ ናቸው፣ የወዝሊግ መስራቾች። እነ ኃይሌ ፊዳ ማለት የመኢሶን መስራቾች ፈረንሳይ ሀገር ተምረው የመጡ ሰዎች ናቸው። ስንት ምሁራኖች አለው። ሰው ከደርግ በኋላ ኢትዮጵያ የገባችበት ፖለቲካ ይሄው እንደምታውቁት የከተማ ትግል የከበዳቸው ፖለቲከኞች ታግለን ለመታገል ህዝባችንን ለማነሳሳት በሚል ወደ ገጠር ገቡ ማለት ነው። ዛሬ እዚያው የምታዩቸው ወደ ገጠር በደርግ ጊዜ የከተማውን ትግል ሸሽተው ወደ ገጠር የገቡ ሰዎች የፈለፈሏቸው ናቸው። ምን ብለው ገቡ? አማራ ገዢ መደብ ብለው፣ አማራ ገዢ መደብ ጨቆነን ብለው ራሳቸው ናቸው የሚሉት። ብዙ ጊዜ ለምን እንደዚህ ስል ለምን ብዙዎቻችሁ እንደምትናደዱ አላገቡ። አማራ ገዢ መደብ ጨቆነን ብለው ወደ ጫካ ገቡ። አማራ ገዢ መደብ ጨቁኖቾ ሳይሆን ግን ህዝቡን ታግሎ ለማታገል ኮዝ ይፈልጋል። የብሔር ፖለቲካ ኮዝ ይፈልጋል። ብሔርተኞች ቢያጡ ማለት ነው የሚታገሉበት አጀንዳ ቢያጡ ቴዲ ሐዋሳ እያበጣበጠን ነው፣ እስኪ በሱ ዙሪያ ላይ መነጋገር አለብን ብሎ አጀንዳ ይዛሉ፣ ይሰበሰባሉ። ኮዝ ከሌላቸው ግን ቄጤማ ሀገር ናቸው፣ መቆም አይችሉም። ጨቋኝ ተጨቋኝ ትርክት ካላመጡ አይቻልም፣ አይሆንም። ስለዚህ ወደ ገጠር ከገቡ በኋላ ይኸው ደርግ ተወገደ። መወገድ ያለበት ፓርቲ ነው። እውነት ለመናገር መወገድ ያለበት ደመጣጭ ነው። የሰሯቸው መልካም ነገሮች አሉ። እንደምታውቁት እኔ የሪያሊዝም አቀንቃኝ ነኝ። ሪያሊዝም የሱፐር ፓወር ፖለቲክስን ሚዛናዊነት በአግባቡ የሚተነትን እንደ ኦብዘርቨር ሆኖ ግራ ቀኙን የሚያይ ነው። ሳይዳኒዝም። ስለዚህ ደርጎች የሰሯቸው መልካም ነገሮች አሉ። ለምሳሌ የመሬት ላራሹ ጥያቄ የተመለሰው በደርጎች ጊዜ ነው፣ በጃንሆይ ጊዜ አይደለም። ቲፒኤልኤፎች ወይም ደግሞ ያኔ ጫካ የገቡ ሰዎች መሬት ላራሹ ብለው ጫካ ሲገቡ አንዳች እንደ ጥያቄ ያነሷቸው ነገሮች መሬት ለገበሬው መመለስ አለበት ነበር። ደርግ ግን መልሷል፣ እነሱ ግን አልተመለሱም። ለምን ሲባሉ በአግባቡ አልተመለሰም አሉ። ብሔርተኛ ሁል ጊዜ አንዱን ስትመልሱ አንዱን ያነሳባል፣ አንዱን ስትመልስ አንዱን ያነሳባል። አስታውሱኝ። የብሔር ፖለቲካ ታዲያ እንዴት ሊቀር ይችላል ካላችሁ መፍትሄ አለ። መፍትሄ ይሆናል ብዬ ማስበው እነግራችኋለሁ። እኔ በነግራችሁ መፍትሄ አሁን ባለችው ኢትዮጵያ የብሔር ፖለቲካ ይሄ የተጋጋለውን የብሔር ፖለቲካ ይቀንሷል ብዬ አስባለሁ። ኦኬ፣ የሆነ ሆኖ ምንድነው ደርጎች የሃይማኖት እኩልነትን እንዲሁ ፈጥረዋል በሚባል ይወደሳሉ። የመጀመሪያውን የሪፐብሊክ ስርዓት ከንጉሳዊ ወደ ሪፐብሊክ መተናል። ያው በደርጎች ነው።
በሴቶችና በወንዶች መካከል እኩል ክፍያ እንዲኖር አድርገዋል ይባላል። የበዓላት ቀኖች በተለይ ደግሞ ሙስሊም ኦርቶዶክሶች፣ ሌሎችም ሃይማኖት ተከታዮች ካላንደር በባላቸው ቀን ባላቸው በሚውልበት ጊዜ ካላንደር እንዲዘጋ እንዲህ ማድረግ ችለዋል። በኢኮኖሚው ረገድም ሀብት ያገሰበሱ ባለሀብቶች ሀብቶቻቸው ለድሃዎች እንዲከፋፈል ማድረግ ችለዋል። ይሄ ባለሀብቶችን ያስከፋል፣ ድሃዎችን ያስደስታል። ግን እንደ ለውጥ ከተያዘ ማለት ነው። ከሞላ ጎደል ግን በደርግ ጊዜ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ተቆጥረዋል በአግባቡ። ምን ያህል ብሔር ብሔረሰቦች አሉ የሚለው የተቆጠረው በደርግ ጊዜ ነው። እውነት ለመናገር ብሔሮች በተሻለ መንገድ ለመጀመሪያ ጊዜ እውቅና የተሰጣቸው በዛ መንገድ ነው። ግን ደርግን ይህን ሁሉ አደረጉ ካላችሁ በኋላ ደርግን የምትኮንኑባቸው ደግሞ ብዙ ነገሮች አሉ። ያኔ ወታደር መሆናቸውን አውቀው ወደ ካምፓቸው ገብተው ቢሆን ኖሮ ጃንሆይን በጣም ነው የምወዳቸው። ጃንሆይን እኔ ደስ ይሉኛል በጣም እነጥፋታቸው በጣም አከብራቸው ንጉስ ናቸው። እሳቸውን ካስወገዱ በኋላ ደርጎች ወደ ካምፓቸው ገብተው ቢሆን ኖሮ ያ በኢትዮጵያ ፖለቲካ ታሪክ ጎልደን ኦፖርቹኒቲ ነበር ብዬ አስባለሁ። መኢሶንም የመላ ኢትዮጵያ ሶሻሊስት ፓርቲም እንደ ፓርቲ ሀሳቡን ይሸጣል፣ ምርጫ ይካሄዳል። እነሱ ማድረግ የነበረባቸው ደርጎች ጃንሆይን ካስወገዱ በኋላ ምህዳሩን ማስፋት፣ የፖለቲካ ምህዳሩን ታስፋላችሁ፣ ህግና ስርዓት ትቀርጻላችሁ፣ ኢንስቲትዩሽኖች ተቋማቶች እንዲገነቡ ታደርጋላችሁ። እናንተ ህግና ስርዓት ማስጠበቅ አገር ተወረች በሚባል ሰዓት ወይም ደግሞ የሀገር መከላከያ ድጋፍ በሚፈለግ ሰዓት ትመጣላችሁ። ከዛ ወደ ካምፕ ትገባለ። ፖለቲከኞች በሉ አገራችሁ እቺ ናት፣ የመጫወቻ ሜዳ ይሄ ነው፣ ሀገራችሁን ጠብቁ፣ ችግር ካለም በየ5 ዓመቱ በሉት በየ6 ዓመቱ በሚደረግ ምርጫ የህዝቡን ይንታስታ ያገኘ ፓርቲ ወደ ስልጣን ይውጣ፣ ህግ ይከበር ብለው ነበር ወደ ካምፕ መግባት የነበረባቸው። መንግስቱ ግን እንደዛ አላደረገም። እርስ በርስ ነው ጄኔራሎቹ የተበላሉት። እንደምታውቁት እርስ በርስ ነው የተላለቁት። የመጀመሪያው ሰው ጀነራል ሚካኤል አምዶም የኤርትራ ተወላጅ ናቸው። እሳቸው ተበሉ። ቀጥሎ እሳቸው ሲሞቱ ጀነራል ተፈሪ በንቲ መጡ። ጀነራል ተፈሪ በንቲን በሉ። ከዛ መንግስቱ ኃይለማርያም ተቀመጠ። ከዛ መቶ አለቃ አለማየሁ ኃይሌ እንዲሁ ተበሉ። 60ዎቹ ተበሉ። የመበላላት የመገዳደል ታሪክ ሆነና ፖለቲከኞች ተሰደዱ። አማን አንዶም። ስለዚህ ሁልጊዜ በታሪክ አጋጣሚ ወርቃማ እድል የሚያገኝ ፓርቲ ጊዜ ያልፋል። ስልጣን ላይ ያላችሁ ሰዎች ጊዜ ያልፋል። ህዝባችሁና ሀገራችሁን የምትወዱ ከሆነ ማድረግ ያለባችሁ ስርዓት መትከል ነው፣ ተቋማቶችን መገንባት ነው፣ ነፃና ገለልተኛ ምርጫ ቦርድ ማድረግ ነው፣ የህግ ስርዓቱን ማዘመን ነው፣ ሚዲያ ለሁሉም በሚዛን አይነት እንዲዘግብ ማድረግ ነው፣ ፖሊሱን መከላከያውን ዘንድ ይሄ መንግስት ይሄን ማድረግ ከቻለ ወይም የሚመጣው መንግስት ይሄን ማድረግ ከቻለ በኢትዮጵያ ታሪክ ውስጥ ታሪክ የማይረሳው ትልቅ ውለታ እንደዋልልን እንቆጥራለን ማለት ነው። ከዛ በኋላ ማንም ጫካ አይገባም። ሀሳብን ታደራጃለህ፣ ትሸጣለህ፣ ህዝብ ይሁንታውን ከሰጠ ስልጣን ትመሰርታለህ እንጂ ቁስል ላይ የሰደርክ እንጨት እየሰደርክ ጫካ የምትገባበት ምክንያት አይኖርም። ለምን ጫካ የምትገባው? የህዝቡን ጥያቄ መልሳለሁ ብላ የራስን ጥያቄ ነው የምትመልሰው። እንደዛ እንዳይሆን ስልጣን ላላችሁ ሰዎች መድፉንም ጀቱንም በጀቱንም የያዛችሁ ሰዎች ትልቁ ኃላፊነት የእናንተ ነው። ደርጎች ይሄን አላደረጉም፣ ኢህአዴግም ይሄን አላደረግም። በጣም የሚያሰቃችሁ ነገር ኢህአዴግም እንደዚህ አላደረጉም። ባለፉት 27 ዓመታት ኢትዮጵያን እንደ ሀገር ሊያቆያት የሚችል መንግስት ኖረ አንኖረ እንደ ሀገር ሊያኖረን የሚችል ተቋማቶች ገንብተው ቢሆን ኖሮ ዛሬ ጦርነት አይነሳም። ቲፒኤልኤፍም አይዋጋም ነበር። በነገራችሁ ላይ ያልሰራው ከየት ይመጣል? አማራ፣ ኦሮሞ፣ ትግሬ፣ ስልጤ፣ ሲዳማ፣ ወላይታ ምናምን ብለህ ህዝቡን ከፋፍለህ እርስ በርስ አጋጭተህ አባልተህ ምንድነው የምትጠብቀው? ምንድነው የምትጠብቁት? ምንድነው የምትጠብቁት? ያልሰራው ከየት ይመጣል? በነገራችን ላይ ይሄ አሁን የመጣው ለውጡ መጣ እንኳን በሚባልበት ሰዓት የህዝብ ተወካዮች ምክር ቤትን 98% ያሸነፉት እነሱ ናቸው፣ ኢህአዴጎች ናቸው። ስለዚህ የሚመጣው ሰውዬ ያው ሮዲ ኢህአዴግ ነው። እነዚህ ሰዎች እንምታ፣ ይሄን ሀሳብ ምን ታደርጋላችሁ ሲባል ሁሉም ይደግፋል። ስለዚህ ስልጣን የምትይዙ
ስልጣን የምትይዙ ጊዜ ወደ እናንተ ፊቱን አዙሮላችሁ ወይም በታሪክ አጋጣሚ ስልጣን ላይ የምትቀመጡ ሰዎች ማናችሁ ሙሉ ማንም እዚህ ውስጥ ነገር ስልጣን ላይ የምትቀመጡ ሰዎች ልትኖሩ ትችላላችሁ። ሀገራችሁን የምትወዱ ከሆነ ማድረግ ያለባችሁ ነገር የመጀመሪያው ተቀዳሚ ተግባር ፕሮፓጋንዳ አይደለም። ይሄ ሰለቸ ነው። አማራ በድሎኛል፣ ኦሮሞ በድሎኛል እንትን ይሄ ለትውልድ አይጠቅምም። ተቋማት ነው መገንባት ያለባችሁ። ተቋም ማለት ሀገርን እንደ ሀገር ሊያስቀጥል የሚችል ማለት ነው። ይሄ ባለመሆኑ ኢህአዴጎች ይህን ባለማድረጋቸው እንግዲህ የአማራ ህዝብ ያሰት ትርክ ተተረከ። እዚህም እዛም ስንገደል ስንፈናቀል ኢሰብአዊ ድርጊቶች ሲፈጸሙብን ኖረዋል እያሉ በተደጋጋሚ ሲጮሁ ነበር። ቢያንስ የኢትዮጵያን ፖለቲካ እንኳን ካለፉት እንደው ሌላው ይቀር ካለፉት እንደው 10 ዓመታት እንኳን ወዲህ እንኳን የሰማችሁ መስማት የጀመራችሁ ሰዎች ካለፉት 5 ዓመታት እንኳን ወዲህ እንኳን መስማት የጀመራችሁ ሰዎች ብዙ ጊዜ ከአማራ ፖለቲከኞች የሚሰማ ድምፅ ነው። ተገደልን፣ ተፈናቀልን፣ ኢሰብአዊ ድርጊት ጄኖሳይድ። ተገደልን፣ ተፈናቀልን፣ ኢሰብአዊ ድርጊት ጄኖሳይድ። ቢያንስ በተደጋጋሚ ጊዜ ሰምታችኋል ብዬ አስባለሁ። አንድ ሰው ተበደልኩኝ ካለ ችግርህ ምንድን ነው ማለት ያስፈልጋል። በደልህ ምንድን ነው? ኦሮሞ ተበደልኩኝ ካለ ችግርህ ምንድን ነው? በሰው ችግር ማላገጥ አይደለም። ችግርህ ምንድን ነው? ኦኬ ችግርን ልንፈታ የምንችለው እንደ ሀገር እንዴት ነው? የትኛው ተቋም ነው ችግርን ሊፈታ የሚችለው ተብሎ ባለመጠየቁ ውስጡን ሲብላላ የቆየ ጉዳይ አሁን ወዳሉበት ወደ ጦርነት ከቶናል። ይህን አስመልክቶ እንግዲህ የፋኖ ኃይሎች መግለጫ ሰጥተዋል። ሲጀምሩት 4 ነበሩ። 4 ስል የፋኖ ኃይሎች በጎጃም፣ የፋኖ በጎንደር፣ በሸዋ እና በወሎ ከዛ አሁን አንድነት ወደሚል 4 ሆነው ጎጃም፣ ሸዋ፣ ወሎ፣ ጎንደር ሆነው መግለጫ ማውጣት ጀመሩ። ዘመቻ አንድነት ብለው ትግል ከጀመሩ 39ኛ ቀናቸውን ይዘዋል። ጥያቄያቸው ምንድነው? ቀደም ሲል የነገርኳችሁ ነው። እነዚህ ሰዎች ከመንግስት ኃይሎች ጋር በምናደርገው ውጊያ አሁን ድሎች እየቀኑን ነው ይላሉ። ድሎች እየቀኑን ነው፣ እየማረክን ነው። ምስራቅ አፍሪካ ላይ ተመራጭ በትጥቅ ትግል የሚንቀሳቀስ ኃይል ሆነናል ይላሉ። ምስራቅ አፍሪካ ላይ ሆነዋል ወይስ አልሆኑም? እናንተ ናችሁ ፍርዱን የምትሰጡት። እኔ ሲናገሩ ያደመጥኩትን ነው የምነግራቸው። እነዚህ ሰዎች ይሄን ይላሉ። እስኪ ስሙት። ለማንኛውም በርካታ ያረጋግ የት ሄድኩኝ? እኛ ቀኑን በያዘው በዘመን መረጃዎችን እየተለዋወጥን አብረን ቆይታ ስናደርግ አድማጭ ተመልካቾቻችን ደግሞ የሚዲያ የሚወጡ ነፃ ቀጠናዎች እንግዲህ ፈንታው ወደ አንተ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ወደ አንተ ልምጣ። አመሰግናለሁ። ዘመቻ አንድነት አሁንም ተጠናክሮ ቀጥሏል። በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ አሁንም በ5ቱ ኮሮች ተጋድሎችን አጠናክሮ ቀጥሏል። ተጋድሎች እንግዲህ ሰሞኑን አንዳንድ ቦታዎች ላይ በርከት ያሉ ተጋድሎች ነበሩ፣ አውደ ውጊያዎች ነበሩ። ከዚህም ጋር ተያይዞ በሚወጡ ነፃ ቀጠናዎች የህዝብ አደረጃጀት ስራዎችም ከእግር መንገድ አብረው እየተሰሩ ቀጥለዋል ማለት ነው። ከዚህ ጋር ተያይዞ የጠላት የኃይል አስተላለፍ እንግዲህ ከሚያዝያ ጀምሮ ያጠቃለሁ እያለ የነበረበት ሁኔታ እንዳያጠቃ አድርገን ያከሸፍንበት ሁኔታ አለ። በራሳችን እቅድ ውጊያው እንዲሄድ ያደረግንበት ሁኔታ ብዙ ውጤቶችን ያመጣንበት ሆኖ ተገኝቷል። በራሱ እቅድ የምንሄድበት ሁኔታ የለም። ከጥንት ጀምሮ እቅዱን በማክሸፍ በእኛ እቅድ እንዲሄድ አድርገናል። ለዚህም ያለ ፍላጎቱ የኃይል አስተላለፉን እንዲቀይር በማድረግ ከበርካታ ቀጠናዎች የያዛቸውን አንዳንድ ቀጠናዎች ጭምር በመልቀቅ ለፋኖ እያስረከበ የወጣበት ሁኔታ አለ። ኦኬ አደሞች ላይ ይዞታዎችን በመልቀቅ ሰሩ ያሉ አስከብረን ስርዓት አንዋጋም በሚል ከአንሙት ያዛቸው ብርጌድ በመክዳት የአማራ ፋኖ በጎጃም 5ኛ ክፍለ ጦር ገረመው ወንዳው ብርጌድን ተቀላቅሏል። በአጠቃላይ የስርዓቱ የሚመካበት ኃይል
ያደራጀው አለኝ የሚለው ጦር ሙሉ ከነሙሉ ትጥቁ ዓላማ ለሌለው የብልጽግና ስርዓት አንዋጋም በሚል በከፍተኛ ሁኔታ በቪዲዮም በፎቶም እንደምታዩት ነው። በከፍተኛ ሁኔታ ወገን እየተቀላቀለ ያለበት ሁኔታ ነው ያለው። ሁለተኛው ወደ ውጊያ ነው። ወደ ውጊያ ዜና ስንሄድ በዛሬው ሪፖርት ነው የሚያቀርቡት። ሌላው ነገር ግን የመንግስት ሰዎች የፋኖ ኃይሎች እንግዲህ ዘመቻ አንድነት በሚል 39ኛ ቀናቸውን ይዘዋል። የመንግስት ሰዎች ደግሞ ወይም ደግሞ ክልሉን የሚያስተዳድሩ ሰዎች ከዚህ በተቃራኒ የሆነ መግለጫ ይሰጣሉ። ለማንኛውም እስኪ እንስማቸው። በፊት በክልሉ ፕሬዝዳንት እስኪ ስሟቸው ያለው ተጨባጭ ሁኔታ ሰላም እየተረጋገጠበት የአማራ ክልል ሰላምና ጸጥታ ቢሮ በክልሉ ያለው ተጨባጭ ሁኔታ ሰላም እየተረጋገጠበት የሚገኝና ታጣቂዎች መንግስትን መገዳደር የማይችሉበት ደረጃ ላይ ደርሰዋል ሲል አስታውቋል። ከአንድ ወር ገደማ በፊት በክልሉ ፕሬዝዳንት አረጋ ከበደ አማካኝነት የክልሉ የሰላምና ጸጥታ ቢሮ ኃላፊ ተደርገው የተሾሙት ዶክተር እሸቴ የሱፍ ለብሔራዊ ዜና አገልግሎት በሰጡት መረጃ ጽንፈኛ ሲሉ የጠሯቸው በክልሉ ታጥቀው የሚንቀሳቀሱ ኃይሎች ወደ አነስተኛ መንደሮች እየገቡ ነው ብለዋል። እንደ ኃላፊው ገለጻ አብዛኞቹ ወረዳዎችና ቀበሌዎች መንግስታዊ አመራርና አገልግሎት እየተሰጠ ነው ሲሉ፣ አብዛኛው የክልሉ አካባቢዎች በመንግስት ቁጥጥር ስር መሆናቸውን ተናግረዋል። አካባቢዎቹን በስም አሊያም በቁጥር በዝርዝር ያልተናገሩት የሰላምና ጸጥታ ቢሮ ኃላፊው የክልሉ ትላልቅ ከተሞች አስተማማኝ ሰላም አላቸው ሲሉ ተደምጠዋል። አሁን ባለው ሁኔታ ታጣቂዎች ሰርጎ በመግባት ጥቃትና ፍንዳታ ከመፈጸም ውጪ ፊት ለፊት ተዋግቶ ወታደራዊ የበላይነት በመያዝ ክልሉን እነዛ እየማረክን ይላሉ። በመንግስት በኩል ደግሞ የምታደምጡት ምን ፊት ለፊት የሚዋጋ የለም። ሁለቱንም አሰማችኋለሁ፣ በደንብ ስሙ። ደክክበት እድል የለም ያሉት ዶክተር እሸቴ ታጣቂዎቹ መንግስትን የሚገዳደሩበት አቅምና ብቃት የላቸውም ብለዋል። የሰላምና ጸጥታ ቢሮ እንዳስታወቀው በአንድ ሩብ ዓመት ውስጥ በመጀመሪያ ዙር ብቻ 3421 የጠላት ኃይል ነበሩ የተባሉ ሰዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ ተቀላቅለዋል። አሁን ወደ ስልጠና የሚገቡ በቅርቡ እጃቸውን የሰጡ ወደ 3000 የሚጠጉ ሰዎችም ይገኛሉ ተብሏል። ባለፈው አንድ ዓመት ውስጥ ደግሞ 12000 ሰዎች እጅ ሰጥተው ወደ ህብረተሰቡ ተቀላቅለዋል የተባለ ሲሆን ይህም በአጠቃላይ እስካሁን 18421 ሰዎች እጅ የሰጡ 18421 የፋኖ ታጣቂዎች እጅ ሰጥተዋል ነው የሚሉት። ይሁን ከ15000 የሚበልጡት የተሃድሶ ስልጠና ተሰጥቷቸው ወደ ህብረተሰቡ መቀላቀላቸውን ያመለክታል። አሁን እንደምታዩት አካባቢ የተረጋጋ ነው። ይህም ባህር ዳርን ይዛችሁ ትልልቆቹ ከተሞች አስተማማኝ ሰላም ነው ያለባቸው። አሁን ሰርጎ ገብነት ነው። ሰርጎ በመግባት ጥቃት የመፈጸም ፍንዳታ የመፈጸም ሁኔታዎች ቢኖሩም ፊት ለፊት ተዋግቶ ወታደራዊ የበላይነት ይዞ ክልላችንን የሚያንበረክክበት እድል የለው። መንግስትን የመገዳደር አቅምም ብቃትም የለው። ኮስመኗል ማለት ይቻላል። ይሄም ሆኖ ግን የሰላም አማራጭን ተቀብለው ወደኛ የሚመጡ አሉ። ባለፈው ዓመት 12000 የሚጠጋ የጠላት ኃይል መጥቶ ስልጠና ወስዶ ወደ ህብረተሰቡ ተቀላቅሏል። በዘንድሮ ዓመት ደግሞ በዚህ ሩብ ዓመት ብቻ የመጀመሪያ ዙር 3421 የታጠቀና ያልታጠቀ የጠላት ኃይል መጥቶ ስልጠና አግኝቶ ወደ ህብረተሰቡ ተቀላቅሏል። በተሃድሶ ኮሚሽን ተመዝግቦ በዛ በኩል የሚደረጉ ድጋፎች ተደርገውለት ኑሮውን እንዲመራ ለማድረግ በጣም በርካታ ስራዎች ተሰርተዋል። አሁን ደግሞ ቅርብ ጊዜ የገባ ያላሰለጠነ ወደ 3000 የሚሆን ኃይል አሁን እጁን ሰጥቷል። ሪፖርተርን እናመሰግናለን። ይሄ ደግሞ ከሮሃ ነው። ወደ ውጊያ በዛሬው ዕለት እንግዲህ በ8ኛ ክፍለ ጦር ማለት እነሱ ደግሞ ይህን ይላሉ ነው። በ3 ብርጌዶች ላይ ከባድ ትንቅንቅ ተደርጓል። በዚህም በዛሬው ዕለት በተደረገ የ8ኛ ክፍለ ጦር ውጊያ ሽፈራው ገርበው ሶማ ብርጌድ እና አባ ኮስተር ብርጌዶች ናቸው ውጊያ ያደረጉት። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርበው ብርጌድ ትናንት ከምሽቱ 5 ሰዓት ጠላት ሰፍሮበት የሚገኘውን የድዋ ከተማ ምሽግ ድረስ በመግባት በቦምብ ጥቃት የታገዘ ጭምር ኦፕሬሽን በመስራት ጠላትን ሙትና ቁስለኛ ማድረግ ተችሏል። ሽፈራው ገርበው ብርጌድ በየድዋ ከተማ ለተወሰነ ደቂቃ የተኩስ ልውውጥ አድርጎ
ወደ ካምፕ አንድም የሰው ኃይል ሳያጎድል ተመልሷል። በዚህም በቦምብ በተደረገ ማጥቃት አንድ አካባቢ ተሰብስበው የነበሩ ማለት አንዳንድ ቦታ የነበሩ 3 በሻምበል የተደራጁ ኃይሎች ላይ ነው መብረቃዊ ጥቃት የተፈጸመው። ይህም እጅግ የተሳካ ጥቃት ተደርጎ ተመዝግቧል። ሌላው በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በዘመቻ አንድነት 39ኛ ቀን ማለት ነው በእናርጅና ውጋ ወረዳ ከሽፈሬ ወደ መጤያ ወደ ተባለ የገጠር ቀበሌ ለመንቀሳቀስ ከፍተኛ ቁጥር ያለው ኃይል ለመንቀሳቀስ አስቦ ነበረ። በዚህም ጀግኖቹ ባለታሪኮቹ የሶማ ብርጌድ አባላት ደፈጣ በመያዝ ምሽግ አድርገውታል። መንገድ ላይ ጠብቀው በመሆኑም አስክሬን እያንጠባጠበ ተመልሶ ደብረ ወርቅ ከተማ ገብቷል። በዚህ ውጊያም 5 ሚኒሻ ተሸኝቷል። 6 የሚደርስ የሚኒሻ አባል ሲቆስል፣ ሌላው የቆሰለው የመከላከያ ቁጥር አባል እስካሁን አልታወቀም። ሌላው 8 የክተት አዋጅ። እንግዲህ ይህን ይመስላል ፍርዱ ለእናንተ። ለመሆኑ እዛ አካባቢ ያለው በአማራ ፋኖና በመንግስት ታጣቂዎች መካከል እየተደረገ ያለው ውጊያ ምን ይመስላል? የፋኖ ደጋፊዎች አላችሁ የፋኖ ደጋፊዎች አላችሁ ወይ? ኦኬ፣ እሱን እናወራለን ማለት ነው። የዛሬ 2 ዓመት 3 ዓመት ይመስለኛል፣ ሄዳችሁ ዩቲዩብ ላይ ማየት ትችላላችሁ። አማራ ክልልን በ3 ወይም ከተቻለ በ4 የመክፈል እንቅስቃሴ እንዳለ ፍንጩን ነግሬያችሁ ነበር። አሁን ይሄ ነገር ትኩረት እያገኘ ያለ ይመስላል። ራሳቸውም የፋኖ ደጋፊዎች ፖለቲከኞች እዚህም እዛም ቤት ከፍተው ግማሹ ክልል ጥየቃ በሚል ርዕስ ያወያያቸው ሰማለው። ሰምታችኋል? እንደዚህ አይነት ነገር እንዳለ እኔ ከሜዲ በፊት ሰምታችኋል? የክልል ጥየቃ እያቀረቡ ያሉ በዋነኛነት የጎንደር ፖለቲከኞች ከዚህ ቀደም የቅማንት የአገው ሰምታችኋል አይደል? ከዚህ ቀደም የቅማንት የአገው ልጆች እንደሌሎች ሁሉ ለምንድነው መድረክ ተሰጥቶን በዚህ ጉዳይ ላይ ማናወራው ሲሉ የመለስኩላቸው ምላሽ አለ። በተቻለ መጠን እንደ ክልል የተደራጁ ወይም ደግሞ እንደሚደግፉት የፖለቲካ ፓርቲ ነው ማወያያችሁ እንጂ የክልል ጥየቃ የምታራምዱ ፖለቲከኞች ካላችሁ ክልሉን ለመበጥበጥ ወይም ደግሞ ክልሉን ለመከፋፈል ተሳታፊ ለመሆን ስለማልፈልግ በተቻለ መጠን እንደዚህ አይነት ነገሮችን ማወያየት አልፈልግም ብያቸው ነበር። አሁን የጎንደር ፖለቲከኞች በግልጽ አናግረውኛል። የጎንደር ፖለቲከኞች እንዲህ ያሉ ነገሮችን እንደጀመሩና አብዛኛው ሰው በዚህ ጉዳይ ላይ እያራገበው እንዳለና ቢያንስ መድረክ ተሰጥቷቸው ይህን ነገር ቢያደርጉ ብሎኛል። ተመሳሳይ ነገር ነው የመለስኩላቸው ለቅማንትና ለአገው ወይም ደግሞ ለሌሎች እንደመለስኩት በተቻለ መጠን እናንተ ገፍታችሁበት የምትገፉትም ከሆነ ገፍታችሁበት የሆነ በፌዴሬሽን ምክር ቤትም ይሁን ዞን ምክር ቤቶቻችሁ አጸድቃችሁ 2/3 ድምፅ ማጸደቅ አለባችሁ። 2/3 ማለት 66% ማለት ነው። ከዛ የክልል ጥያቄዎቻችሁ ክልል መጠየቅ በኢትዮጵያ ሕገ መንግስት ላይ የተሰጣችሁ ነው። ሁሉም ሰው ክልል መጠየቅ ይችላል። ከዛ ራሱን የቻለ ሂደት አለው። ለምሳሌ ደቡብ ውስጥ ያሉ ክልሎች ወይም ብሔሮች ያው ክልል የሚደራጀው የሚዋቀረው በአሰፋፈር፣ በቋንቋ፣ በመልክዓ ምድር አቀማመጥ ልዩ ነገሮችን ከግምት አስገብቶ ነው። ለምሳሌ ደቡብ ውስጥ ያሉ ብሔር ብሔረሰቦች የክልል ጥያቄ ማቅረብ ይችላሉ። ባለሳሳት ህገ መንግስቱ አንቀጽ ስንት ላይ ነው የሚፈቅድላቸው? አንቀጽ 39/3ን ብታነቡ አንቀጽ 39 4 ሀን ብታነቡ ይነግራቸዋል። ምን ይላል? አንቀጽ 4
የብሔር ብሔረሰቦች ህዝቦች የራስን እድል በራስ የመወሰን እስከ መገንጠል መብት በስራ ላይ የሚውለው ይላል። የመገንጠል ጥያቄ በብሔር ብሔረሰቡ ወይም በህዝቡ የህግ አውጪ ምክር ቤት በ2/3 ድምፅ 66% ተቀባይነት ማግኘቱ ሲረጋገጥ የፌዴራሉ መንግስት የብሔር ብሔረሰቡ ወይም የህዝቡ የምክር ቤት ውሳኔ በደረሰው በ3 ዓመት ጊዜ ውስጥ ለጠያቂው ብሔር ብሔረሰብ ወይም ህዝበ ውሳኔ ሲያደራጅ የመገንጠሉ ወይም ደግሞ በህዝበ ውሳኔው አብላጫ ድምፅ ሲደገፍ የሚሉ ናቸው። የራስን እድል በራስ የምትወስኑ እንግዲህ በአንቀጽ 39 ነው። ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ ራሱን የማስተዳደር ሙሉ መብት አለው። ይህ መብት ብሔሩ ብሔረሰቡ ህዝቡ በሰፈረበት መልክዓ ምድር ራሱን የሚያስተዳድርበት መንግስታዊ ተቋማት የማቋቋም እንዲሁም በክልልና በፌዴራል አስተዳደሮች ውስጥ ሚዛናዊ እኩልና የማግኘት መብትን ያጠቃልላል ይላል። 2 ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ በቋንቋ የመናገር የመጻፍ ቋንቋን የማሳደግና ባህሉን የመግለጽ የማዳበርና የማስፋፋት እንዲሁም ታሪኩን የመንከባከብ መብት አለው ይላል። ማንኛውም አንቀጽ 139 ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማንኛውም መልኩ ያለ ገደብ የተጠበቀ ይሆናል ይላል። አንቀጽ 39ን የጻፋችሁ የኢህአዴግ ሰዎች ባላችሁበት የቆመ መኪና ይግጫችሁ። ቁም ነገር ባላችሁበት አላችሁ። እዚህ የኢህአዴግ ሰዎች ያደምጣሉ። ቁም ነገር ከዚህ ቀደምም ነግሬያችኋለሁ። ሰው እንዴት ለተወለደበት ሀገር ክፉ ይሆናል? ለተወለደበት ሀገር ኢትዮጵያን አይመስሏችሁም እኮ በነገራችን ላይ 46 አንቀጽ 46ን ብታነቡ ህገ መንግስቱን አንባችኋል። በደርግ ጊዜ የኖራችሁ ሰዎች አሁን በደርግ ጊዜ የግዛት ይገባኛል የወሰን ይገባኛል ጥያቄዎች ነበሩ። እኔ ስላልነበርኩኝ አላውቅም። የደርግ ጊዜ ሰዎች አላችሁ የወሰን ይገባኛል ጥያቄዎች ነበሩ። በክፍለ ሀገር የተዋቀረ ጊዜ ነው። ወሎ ክፍለ ሀገር፣ ሸዋ፣ ባሌ፣ አርሲ ምናምን ነው። የወሰን ይገባኛል ግጭቶች ነበሩ አለ። በደርግ ጊዜ ያላችሁ በደርግ ጊዜ ነበር እንደዚህ አይነት ነገር። አንቀጽ 46 ነው ባልሳሳት፣ አንቀጽ 50 ነው 48 ይውላችሁ። አንቀጽ 48 እግዚአብሔር ያሳያችሁ ምን ይላል መሰላችሁ? አንቀጽ 48 የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብን አሰፋፈርና ፍላጎት መሰረት በማድረግ ይወስናል። በዚህ አንቀጽ ንዑስ አንቀጽ 1 መሰረት የቀረበ ጉዳይ ከ2 ዓመት ባልበለጠ ጊዜ ውስጥ በፌዴሬሽኑ ምክር ቤት የመጨረሻ ውሳኔ ይሰጥበታል። አሁን ለምሳሌ እኔ የእያንዳንዳችሁን ሳይኮሎጂ ስለማቅ እኔ የእናንተ አስተዳዳሪ ብሆን የፋኖ ደጋፊዎችን ባህሪ አውቃለሁ፣ የኦነጎችን አውቃለሁ፣ ቲፒኤልኤፎችን እያንዳንዳቸውን ስለማቅ ከባህሪያችሁ በመነሳት ህግ ጽፋለሁ ወይም ህግ አጽፋለሁ። እኔ አሁን ገዣችሁ ብሆን ፋኖ በዚህ ጉዳይ ላይ እንደዚህ አይነት ጥያቄ ያነሳ እንደሆነ ጉዳዩ በእንትን ምክር ቤት ይታያል ብዬ ሰነቅራለሁ። ቲፒኤልኤፍ በዚህ ጉዳይ ላይ እንዲህ ያለ ጥያቄ ወይም ደግሞ ቅሬታ ያነሳ እንደሆነ ይህ ፖለቲካዊ ነው። በሌላ አባባል ሙሉ አረፍተ ነገሩን ብታዩት ፓስት ቴንስ ነው። ፓስት ቴንስ እና ፊውቸር ቴንስ ነው። ያው ጊዜ በሶስት ይከፈላል ታውቃላችሁ። ፓስት ቴንስ አለ፣ ፕሬዘንት ቴንስ አለ፣ ፊውቸር ቴንስ አለ። ኃላፊ ጊዜ፣ አሁን ጊዜ፣ መጪው ጊዜ። አንቀጽ 48ን ብታነቡት ሙሉ በሙሉ እንደም ከ90% በላይ ፉል ኦፍ ፊውቸር ቴንስ ነው። ገና ለገና በሁለት ግዛቶች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ በምን አወቃችሁ? ይሄ ዲቫይድ ኤንድ ሩል ይሄ ከፋፍለ ግዛው የሚለውን ሲስተም አስቀድሞ ህገ መንግስቱን ከመጻፉ በፊት ነው የተዘጋጁበት።
በአማራና በትግራይ መካከል፣ በወላይታና በሲዳማ፣ በኦሮሚያና በሲዳማ፣ በእንትንና በእንትን መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ ምንገላግላችሁ እኛ ነን ነው የሚሏችሁ። ማታነሱ ከሆነ የተሶከኛ እናነሳለን። ዛት እናንተን እርስ በርሳችሁ ስናባላችሁ እኛ እድሜያችን ይረዝማል ነው።